ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁ ቆዩ። በቅድሚያም ርዕሶቹን እንሆ። የጀነራሉ ጦር ድባቅ ተመታ። በራያ ግንባር የመከላከያ ሰራዊቱ ከነትጥቁ ከስምሪት ጠፋ። ፋኖ ታላላቅ ኦፕሬሽኖችን ፈጸመ። ኮሚሽነሩም ከስልጣናቸው ተነሶ የኮሚሽኑ ሰነድም ሊጸድቅ እንደሆነ ተነገረ። አደንዛዥ እጽ ተያዘ። ደፋሪው በሞት ተቀጣ። ኢራን እጇን ትስጥ ተባለ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። የጀነራሉ ጦር ድባቅ ተመታ። የአማራ ህዝብ የራሱን አሳልፎ የማይሰጥ የሌሎቹንም የማይነካክሩ ህዝብ እንደሆነ ይታወቃል ያለው ፋኖ ነገር ግን ጊዜ ሰጠው ቅል ሆነና ነገሩ ብልጽግና መራሹ የአብይ አህመድ ሰራዊት የአማራን ህዝብ እረፍት በመንሳት በትውልድ ቀዬው መታወቂያ እየጠየቀ ሰራዊቱን አዝምቶበት በርስቱ እንዳይኖር ንብረቱንም እየዘረፈ ድፍን 3 ዓመታት ማስቆጠሩን ገልጧል። ይሁን እንጂ ይህንን የሚቀበል አማራዊ ማንነትና ከስነ ልቦና በታሪክም ዛሬም የለም ያለው ፋኖ ኃይል ይህ እብሪተኛ ስርዓት 6 ክፍለ ጦር ሰራዊትን በመካናይዝድ ታጅቦ ወደ ጎጃም ጮቄው ቀጠና አሰማርቶበታል። ይሁን እንጂ የጭቃዋን ከተማ ዋበረን መቀመጫ አድርጎ ወደ ደባይ ስዴና ስናይ በመካናይዝድ እየታጀበ እንቅስቃሴ ያደረገው ይህ የመከላከያ ኃይል ይህንን የተመለከቱ ከቡብኝ ወረዳ የወጡ ጀግኖች ስለ ጉዳዩ መነጋገርና ማቀድ ከጀመሩ በኋላ ነው ጠላት ወገንን ላይ እያደረሰ ያለውን በደል እጅግ ያበሳጫቸው። በ50 አለቃ ስማቸው ቢሻው ወይም ዝግባው ፋኖ አይን አዲስ ዓለሙ የ54ኛ ክፍለ ጦር ወታደራዊ አዛዥ አርበኛ እሱ ባለው በአምላክ ፋኖ እንዳለው ስለሺ የሻለቃው ሰብሳቢ ፋኖ ጌታ እያለው የሻምበል ምክትል ሰብሳቢ 100 አለቃ አንሙት መርሻ እና ፋኖ አስናቀ ስዬ ፊታውራሪነት የቡብኝ አባዳሞ ሻለቃን በመያዝ ነው ዋበር ላይ ጀብዱ መስራት የቻለው። በዚህም አውደግያ ድሽቃ፣ ብሬን፣ ስናይፐር፣ የሞርተር ቅንቡላ፣ ክላንሽኮፕሮች፣ አይሲኦም መገናኛ፣ ኤፍ1 ቦምቦች፣ የክላሽ ካዝና፣ ወታደራዊ ሻንጣ፣ በርካታ የድሽቃና የብሬን ጥይት እንዲሁም የክላሽ ጥይትና ወታደራዊ ቁሳቁሶችን እየተማረከ ሲሆን በ10ኛው ክፍለ ጦር 4ኛው ሬጅመንት አመራር ከነ ሙሉ አባሉ ሙሉ በሙሉ መደምሰሱን የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ 201ኛ ኮር ህዝብ ግንኙነት ለዘውዱ ሾው በላከው መረጃ ለማወቅ ችለናል። ለከበባ የመጣው የብልጽግና ጥምር ጦር ድባቅ ተመታ። ራሱን አየር ወለድ ኮማንዶ ነኝ ብሎ የሚጠራው የብልጽግና ወንበር ጠባቂ ጥምር ጦር መነሻውን ከአራርቴ ከተማ በሚኒሻው ኃይል እየተመራ ወደ ፋኖ ቀጠና እንቅስቃሴ ያደረገ ቢሆንም በነበልባል ክፍለ ጦር ድባቅ መመታቱን ፋኖ አስታውቋል። ለከበባ የመጣው የጠላት ኃይል በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም 2ኛ ኮር ነበልባል ክፍለ ጦር በደፈጣ ውጊያ መመታቱን ነው የኮሮ ህዝብ ግንኙነት እየገለጠልን። ክፉኛ የተመታው የጠላት ኃይል መውጫ ቀዳዳ በማጣቱ ሽፋን እንዲደረግለት ቢጠይቅም ብዙ 23 ታግዞ ከባልጫው ክርስቶስ ሳምራ ያቀናው ባዳሌ በተባለ ቦታ በተዘጋጀለት ቦታ ነው ገብቶ በተናዳፊዎች ፋኖ በተወሰደበት የደፈጣ እርምጃ ክፉኛ መመታቱ የተገለጠው። ትግሉን የሚቀላቀለው የአማራ ኃይል እጅግ መበርከቱ ተገለጸ። ከተት መክት አንክት ብሏል አማራ። የምኒልክ ህዝብ የአማራ ፋኖ ባደረገው ጥሪ መሰረት ህዝቡ በነቂስ ያለው መሳሪያ ይዞ ፋኖን መቀላቀሉ ድንጋጤን ፈጥሯል። የአማራ ገበሬ ከዚህ በኋላ በምንም ጉዳይ ላይ ወደኋላ የምንለው አንዳችም ነገር የለንም ሲሉ ገልጠዋል። በነፃነታችን በማንነታችን አንደራደርም ያለው የአማራ ገበሬ ከፋኖ ጋር ትግሉን ተቀላቅሎ ባለው መሳሪያ እየታገለ መሆኑን ነው የተገለጸው። ከዚህ በኋላ የብልጽግና ኃይል በምንም ጉዳይ ላይ በእኛ ሊወስን አይገባም ብሏል የአማራ ገበሬ። ወጣቱ በተለይም ስልጠናውን እየወሰደ ከፋኖ ጋር የተቀላቀለ ቢሆንም ገበሬዎቹ ደግሞ አሁን ባንድ ላይ በጋራ ተነስተዋል። የዙ ሰብሳቢ አርበኛ ድርሳን ብርሃኔ በተገኘበት የግል ባለመሳሪያዎች ጋር ውይይት መካሄዱም ነው የተገለጸው። ይህ የገበሬው አመፅና በተለይም ከፋኖ ጋር መቀላቀል ያስደነገጠው የመከላከያ ኃይል ምን ማድረግ እንችላለን? በመከላከያ አይደለም በማንም ልንቋቋመው የማንችለው ጦር በየቀኑ እየተደራጀ እየመጣብን ነው ሲሉ የመከላከያ ኃይል አዛዦች ጭንቅ ውስጥ መግባታቸውና ጉዳዩንም ለሚመለከተው አካል ማሳወቃቸውን ከወታደራዊ ምንጮች ያገኘናቸው መረጃዎች ይጠቁማሉ። በራያ ግንባር በግዳይ ላይ የሚገኙ የጠላት ብልጽግና ሰራዊት ከስምሪት ቀጠና በመጥፋት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 102ኛ ኮር መቀላቀላቸው ተገለጸ። ከጊዜ ወደ ጊዜ
ፋኖን የሚከላከለው የመከላከያ ቁጥር እጅግ ከፍተኛ መሆኑም እየተገለጸ ይገኛል። ነሐሴ 11 2018 ዓ.ም በሰሜን ወሎ ዞን በራያ ቆቦ ወረዳ የጠላት የሰሜን ምዕራብ እዝ 802ኛ ኮር 48ኛ ክፍለ ጦር የአራተኛ ሻለቃ ኦፖ ከነ ሙሉ ትጥቁ ወደ ምኒልክ እዝ ምስራቅ የአማራ 102ኛ ኮር ጓዶቹ ጋር መቀላቀሉ ነው የተገለጸው። ወደ ፋኖ የተቀላቀለው የመከላከያ ኃይሎች የብልጽግናን የሰራዊት አባላቶች መካከል ጥቁር ክላሽንኮቭ መሳሪያ በርካታ ጥይቶችና ኤፍኤም ቦምቦችን ይዘው መግባታቸው ነው የታወቀው። ሰሞኑን ከራያ ግንባር እስከ ወልዲያ፣ ደሴ፣ ኮምቦልቻ ድረስ ከባድ ውጥረት መንገሱን ተከትሎ በየቀኑ ቢያንስ ከ50 በላይ የሚሆኑ ወታደሮች ከነሙሉ ትጥቃቸው በራያ ግንባር ከስምሪት ቀጠና እየወጡ መሆኑ ነው መረጃዎቹ የሚያመላክቱት። መዳረሻውን ድልና ነጻነት የወረው የአማራ ህዝብ ህልውና ተጋድሎ ጠንክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር ህዝብ ግንኙነት ገልጧል። አብን የሀገራዊ ምክክር ኮሚሽኑን አወገዘ። አብን የሀገራዊ ምክክር ኮሚሽኑን ሁለት ኮሚሽነሮችን በምክክር ጉባኤው ላይ በተለይም በከተሞች አጀንዳ ውስጥ እጃቸውን በቀጥታ በማስገባት የተሳታፊዎችን ፍላጎት ለማስቀየርና ተጽዕኖ ለማሳደር ሙከራ አድርገዋል በማለት ነው የከሰሰው። ፓርቲው ኮሚሽኑ መሰረታዊ ስጋቶችና ቅሬታዎችን አቅጣጫ በሚያስቱ እና ተጨባጭና ተደጋጋሚ አቤቱታዎችን ከግንዛቤ ያላስገባ ምላሽ ሰጥቶናል ሲል ባወጣው መግለጫ ወቅሷል። ፓርቲው ኮሚሽኑ ያቀረበውን ቅሬታ አጠቃላይ የሂደት ክፍተት አስመስሎ ለማቅረብ ሞክሯል በማለትም ጭምር ተችቶታል። ኮሚሽኑ የመድባቸው አንዳንድ ባለሙያዎች አድላዊና ተገቢ ያልሆነ ሀሳቦችን ሲያራምዱ ነበር ያለው አብን የተወሰኑ አስተባባሪዎች ደግሞ የፓርቲውን ተወካዮችና ሌሎች ተሳታፊዎችን መሰረታዊ አቋማቸውንና ሀሳባቸውን እንዲያቀርቡ በስልታዊ መንገድ አፈና ሲፈጽሙ ነበር በማለትም ነው የከሰሰው አብን። ኮሚሽነሩ ከስልጣን መልቀቃቸው ተነገረ። ሌተናንት ጄኔራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ተሹመዋል። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አረጋ ከበደ ሌተናንት ጄኔራል ጥጋቡ ይልማን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ አድርጎ የሾመ ሲሆን በሌላም በኩል የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ሲያገለግሉ የቆዩት ኮሚሽነር ጀነራል ዘላለም መንግስቴ የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ሆነው መሾማቸው ነው የተገለጸው። የፋብሪካ ሰራተኞቹ ህይወታችን አደጋ ውስጥ ነው አሉ። በለሚ ናሽናል ሲሚንቶ ፋብሪካ በናሽናል ትራንስፖርት ስር የሚሰሩ ከ170 በላይ ከባድ መኪና አሽከርካሪዎች ናቸው ዝቅተኛ ክፍያ የበረሃ አበል መከልከል ለከፍተኛ ኑሮ ውድነት እንደዳረጋቸው በመግለጽ አጣዳፊ መፍትሄ የጠየቁት። አሽከርካሪዎቹ በወር የሚያገኙት 14300 ብር ደሞዝና በቀን እስከ 1000 ብር የሚደርሰው የምግብ አበል ቤተሰብ ለማስተዳደር እንዳልበቃቸው ገልጠዋል። በተጨማሪም በኪሎ ሜትር የሚከፈላቸው ክፍያ አነስተኛ መሆኑንና ባዶ መኪና ሲነዱ ወይም ጭነት በሌለበት ወቅት ምንም አይነት ክፍያ እንደማይከፈላቸው የበረሃ አበል እንደተከለከሉ በግልጽ የሚያመለክተው አካል ፈጣን መፍትሄ እንዲሰጣቸው አሳስበዋል። ጉዳዩን ለማረጋገጥ ከፋብሪካው ምላሽ ለማግኘት የተደረገው ጥረት አልተሳካም። የምክክር የመጨረሻው ሰነድ በነገው ዕለት ይጸድቃል ተባለ። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በሰጡት መግለጫ የሀገራዊ ምክክር ጉባኤ ሂደት ወደ ማጠናቀቅ ምዕራፍ እየተቃረበ ይገኛል ብለዋል። በሂደቱ ላይ የተከናወኑ ወደፊትም ከሚጠበቁት አብይ ጉዳዮች መካከል ዋና ዋናዎቹ እንደሚከተሉም ተደራጅተዋል ነው ያሉት ኮሚሽነሯ። የ120 አባላት ቡድን ስራ ከየቡድኑ የተውጣጡ የ120 ገደማ ተወካዮች በየ8ቱ ቡድኖች የተዘጋጁ የምክር ሀሳቦችን ሲያጣጥሙና ሲያስተካክሉ ቆይተዋል። ዓላማውን በሀሳቦች መካከል ተቃርኖ ድግግሞሽ እንዳይኖር ነው ያሉ ሲሆን የጋራ ግብአትን ማሰባሰብ አጣጣሚ ቡድኑ ያስተካከለውን ሰነድ ለሁሉም ቡድኖች ያቀርባል ብለዋል። ተሳታፊዎቹ ቀደም ሲል ባልተሳተፉባቸው ቡድኖች ሀሳባቸው ላይ ተጨማሪ ግብአት በመስጠት የመጨረሻውን ሰነድ ይዘጋጃል ያሉት ኃላፊዋ በነገው ዕለት የሚሰበሰቡት ግብአቶች ተጠቃለው በ4000 ተሳታፊዎች አማካኝነት የመጨረሻው የውሳኔ ሰነድ ይጸድቃል ነው ያሉት። የቀረቡ ቅሬታዎችና የተገኘው ስምምነትን በተመለከተ የምክክር ኮሚሽኑ ሂደቱን ጎን ለጎን ባሉ ሌሎች አንኳር ጉዳዮች ላይ የሚያተኩር ማብራሪያዎችም ሰጥተዋል። አንዳንድ ወገኖች ቀጥታ በራሳቸው መግለጫ ያወጡ ወገኖችን አስመልክቶ መግለጫውን ማውጣት መብታቸው ቢሆንም የምክክሩ መንፈስ መነጋገር በመሆኑ ለቀረቡት ጉዳዮች ምላሽ ይሰጣልን ብለዋል ኮሚሽነሯ። የስምምነቱ ደረጃ በየትኛውም ዓለም 100% ሙሉ በሙሉ መስማማት ባይኖርም በሀገራችን የተካሄደው ጉባኤ በአብዛኛው ጉዳዮች ላይ ተግባብቶ ማጠናቀቁ ትልቅ እፎይታና ደስታ ፈጥሯል ነው ያሉት። ይህ ታሪካዊ ምዕራፍ ለሀገራችን የተመኘነውን ሰላምና መግባባት ያመጣል ተብሎ ይገመታል ያሉ ሲሆን በቀጣይ ቀናትም የሚኖሩ አዳዲስ መረጃዎችን አብረን የምንከታተል ይሆናል ሲሉ በመግለጫቸው አሳውቀዋል።
የመንግስት ዩኒቨርሲቲ ፕሬዝዳንቶች በውድድርና በብቃት ሊመደቡ መሆኑ ተነገረ። የትምህርት ሚኒስቴር ዩኒቨርሲቲ ፕሬዝዳንት ምልመላ ምርጫንና ምደባን የሚመራበትን አዲስ መመሪያ አጽድቆ ወደ ተግባር መግባቱ ነው ያሳወቀው። የአዲሱ መመሪያ ዓላማም የቀድሞው አሰራር ክፍተቶች ስለነበሩት ተቋርጦ የነበረ ሲሆን አዲሱ መመሪያ ምደባ ሂደቱን ግልጽና ፍትሃዊ እንዲሁም በብቃትና በውድድር የተመሰረተ ያደርገዋልም ሲል አሳውቋል። በመጀመሪያው ዙር ለውድድር ክፍት የሚሆኑ 10 ዩኒቨርሲቲዎችም የተገለጹ ሲሆን እነዚህም ወልዲያ ዩኒቨርሲቲ፣ እንጂባራ ዩኒቨርሲቲ፣ ደብረ ማርቆስ ዩኒቨርሲቲ፣ ሰላሌ ዩኒቨርሲቲ፣ ወላቦ ዩኒቨርሲቲ፣ ወለጋ ዩኒቨርሲቲ፣ ድሬዳዋ ዩኒቨርሲቲ፣ ወላይታ ሶዶ ዩኒቨርሲቲ፣ ወራቤ ዩኒቨርሲቲ፣ ቦንጋ ዩኒቨርሲቲ ሲሆኑ ውድድሩ ከሐምሌ 15 ቀን 2018 ዓ.ም ጀምሮ የተጀመረ ሲሆን ሂደቱም የመምራት ኃላፊነት የዩኒቨርሲቲዎቹ ስራ አመራር ቦርዶች ነው። ሚኒስትሩ አስፈላጊውን ክትትልና ድጋፍ ብቻ ያደርጋልም ነው የተባለው። ከ3 ሚሊዮን ብር በላይ የሚያወጣ አረቄ መደፋቱ ተነገረ። በምዕራብ ኦሞ ዞን ቢራ ወረዳ ነው ለወንጀል መንስኤ የሆነና ከ3 ሚሊዮን ብር በላይ የዋጋ ግምት ያለው ህገወጥ የአበሻ አረቄ በቁጥጥር ስር ውሎ እንዲደፋ ተደርጓል ብሏል ፖሊስ። የወረዳው ፖሊስ ባደረገው ድንገተኛ ፍተሻ ነው በቁጥጥር ስር የዋለው። ይህንን ምርት የአካባቢው ነዋሪዎች፣ የፖሊስ መርማሪዎችና አቃቢ ህግ በተገኙበት በይፋ የተወገደ መሆኑን የገለጸው የወረዳው ፖሊስ የወንጀል ምርመራ ክፍል ኃላፊ ሳጅን ጌታውን ክፍሌ እንደተናገሩት ህገወጥ አረቄ ማዘጋጀትና ማሰራጨት ለጤና ጉዳት ለወንጀልም መበራከት መንስኤ በመሆኑ ቁጥጥሩ ተጠናክሮ ይቀጥላል፣ ህብረተሰቡም ጥቆማ በመስጠት ከጸጥታ አካላት ጋር እንዲተባበር ጥሪ አቅርበዋል ሲል የደቡብ ምዕራብ ኢትዮጵያ ህዝብ ክልል ፖሊስ ኮሚሽን አሳውቋል ጉዳዩን። ይህ በእንዲህ እንዳለ በፀጉሯ ውስጥ አደንዛዥ እጽ ደብቃ ለማስገባት የሞከረች ግለሰብ መያዟን ፖሊስ አሳወቀ። በሳውላ ማረሚያ ፖሊስ ተቋም በተደረገ ጥብቅ ፍተሻ በፀጉር አሰራር ውስጥ አደንዛዥ እጽ ደብቃ ወደ ተቋም ለማስገባት የሞከረች ግለሰብ ነው እጅ ከፍንጅ መያዙን የተቋሙ አዛዥ ዋና ኢንስፔክተር ታረቀኝ አጥናፉ ገልጸዋል። ወይዘሮ ዋልሉ ቦንኬ የተባለችው ተጠርጣሪ የተከለከለውን እጽ በጥንቃቄ ጠቅልላ በፀጉሯ ውስጥ በማሸግ ልታስገባ ስትል ነው በደህንነት አባላት የነቃ ፍተሻ ልትያዝ ችላለች የተባለው። ተጠርጣሪዋ ለተጨማሪ ምርመራ ወደ ሳውላ ከተማ ፖሊስ የተላከች ሲሆን ማረሚያ ተቋሙ ህብረተሰቡን ታራሚዎችን በማነጽ ሂደት ድርሻ እንዲወጣም ጥሪ አቅርበዋል። አንዲትን ወጣት ሲደበድቡ የሚያሳየው ቪዲዮ ከወጣ በኋላ ግለሰቦቹ በቁጥጥር ስር ዋሉ። በድብደባው ቪዲዮ ላይ ፖሊስ ምርመራ አጠናቅሮ መዝገቡን ለፍትህ አካል መላኩም ገልጧል። በማህበራዊ ሚዲያ ሲሰራጭ የነበረው ይህ የድብደባ ቪዲዮ ላይ አስፈላጊውን ማጣራት ተጠናቆ የምርመራ መዝገቡ ለፍትህ አካል መላኩን የአዲስ አበባ ፖሊስ ነው ያሳወቀው። የፖሊስ ህዝብ ግንኙነት ኃላፊው ኮማንደር ቶማስ እሸቴ እንደተናገሩት ድርጊቱ ጥቅምት 14 ቀን 2018 ዓ.ም በኮልፌ ቀራኒዮ ክፍለ ከተማ በጓደኞቹ መካከል በሐሜት ምክንያት የተፈጸመ እንደሆነ ነው የተገለጸው። ኮማንደር ቶማስ አክለውም እንደተናገሩት ህብረተሰቡ ላደረገው ጥቆማና ምስጋናም አቅርበዋል። ምስሉን ቀርጾ ማሰራጨት ህገወጥ በመሆኑ ጥንቃቄ እንዲደረግም ነው ያሳሰቡት። በልጆች ወላጆች በማህበራዊ ሚዲያ አጠቃቀም ላይ አስፈላጊው ክትትል እንዲደረግ መክረዋል። እንዲህ አይነት ነውር እየተሞላበት ተግባር ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ በተለይም በሀገሪቱ ህግና ስርዓት አለመከበሩና መንግስትም እያደረገ ያለው ነገር በወንጀለኞችን ማበረታታት እንጂ ለፍትህ ባለመስራቱ እየተፈጸመ ያለውን ግፍ በተመለከተ ጉዳዩ የሚመለከታቸው አካላቶች አሁንም ትኩረት ሊሰጡት ይገባል ተብሏል። ብዙዎቹ እንደዚህ አይነት የወንጀል ተግባር ላይ እየተፈጸመ ያለው እንቅስቃሴ በፍትህ አደባባይ ትክክለኛው ፍትህ እስካላገኘ ድረስ ወንጀለኞቹ ከጊዜ ወደ ጊዜ እየበረከቱ እንደሚሄዱ ጥርጥር የለውም ተብሏል። ለዚህ ሁሉ ችግር የመጀመሪያው ተጠያቂው የመንግስት የፍትህ አካል ነው ሲሉ በተለይም የአዲስ አበባ ነዋሪዎች ቅሬታቸውን አሰምተዋል። ያጅስቲደ እኮ መሽመታው ለሽካው ወይ እቻው የአብርሃም እና ኦኬ እንግር ዳዩን ግን በዚህ ተሰቅለሽ ነው ልጥ ላይ ያለሽ እንግር ተይ 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 ነምጭ ተይ ተይ ማለት አይደለም አንቺ የመጣሽ ነው በቃችሁ ማንኛ ፈርዶስ በስሜ ማለት ደራደር እሺ ሰላም ተሳስተሽ አወራለሁ ብትይ ማለት ነው። ዛሬ እንደዚህ ፊትሽን አቀላልቼ ነው የተውኩሽ። ቀጣይ ደግሞ ደምሽን እንደዚህ ጥቁር ደምሽን ማለት ነው አፈስልሻለሁ። እሺ እሺ በይ ዝም በይ ተይ እስቲ ፍርዶስ ተይ እሺ በይ። አሁን ወደ ውጭ ዜናዎች እናመራለን። ኤርትራ
የኤርትራ ሉዓላዊነት ለድርድር የሚቀርብ አይደለም ሲል የኤርትራ ማስታወቂያ ሚኒስትር ገለጸ። አሁን ባለው የኢትዮ ኤርትራ ውጥረት የኤርትራ ሉዓላዊነት ለድርድር የማይቀርብ መሰረታዊ ጥያቄ ነው ሲሉ የኤርትራው ማስታወቂያ ሚኒስትር ናቸው የተናገሩት። የንግድ ወደብ መዳረሻ መፈለግ ሌላ ጉዳይ ነው፣ የሌላን ሀገር ግዛት ለመውሰድ የሚደረግ ጥረት ግን ሌላ ጉዳይ ነው ሲሉ ነው የገለጹት። ኤርትራ ከኢትዮጵያ የጠየቀችው የግዛት ጥያቄ የላትም፣ የኢትዮጵያ መሬት ወይም ሀብትም አትጠይቅም። እንዲሁም ኢትዮጵያን በዓለም አቀፍ ደረጃ እውቅና ያገኘችውን ድንበሮች መለወጥ አትፈልግም። ኢትዮጵያን በቀጠና የሚገኙ ወደቦችና በድርድር ለንግድ እንድትጠቀም ኤርትራ ተቃውማም አታውቅም። በዓለም ላይ ባህር ዳርቻ የሌላቸው ሀገሮች የሌሎችን ሀገራት ሉዓላዊነት ሳይጥሱ የአጎራባች ሀገራትን የባህር ዳርቻዎች በመጠቀም ዓለም አቀፍ ንግድ ያካሂዳሉ። ኤርትራ የሌላ ሀገር ግዛት አትጠይቅም። እንዲሁም ከኢትዮጵያና ከሁሉም የጎረቤት ሀገራት ጋር ሰላማዊ ለሁለቱም ወገኖች ጠቃሚ የሆነ ግንኙነት መፍጠር ትሻለች። ድርድር የማይደረግባቸው ጉዳዮች ግን የኤርትራ ሉዓላዊነትና የግዛት አንድነት ናቸው ብለዋል። በአሜሪካ የ5 ዓመት ህፃን ላይ የግብረ ስጋ ድፍረት ፈጽሞ ህይወቷን ያጠፋው ወንጀለኛ በገዳይ መድኃኒት መርፌ ተገደለ። በአሜሪካ አላባማ ግዛት ነው ካሜሪ ሆላንድ የተባለች የ5 ዓመት ህፃን ልጅ ላይ የግብረ ስጋ ድፍረት ፈጽሞ ህፃኗን በመግደሉ የተፈረደበት ጀርሜት ማይን ዊሊያምስ የተባለ የ42 ዓመት ጎልማሳ ባለፈው በሞት ተቀጥቷል ነው የተባለው። ካሜሪን በ2021 በጆርጂያ ኮሎምበስ ከተማ ከቤት ከጠፋች በኋላ ነው ምርመራ ወደ አላባማ ፊኒክስ ሲቲ ተስፋፍቶ ፖሊስም ዊሊያምስን በሚኖርበት ቤት ፍተሻ ሲያካሄድ የህፃኗ እቃዎች ተገኝተዋል ነው የተባለው። በመጨረሻም አስከሬኗ ከህንፃው ምድር ቤት መገኘቱ ታውቋል። በምርመራው መሰረት ህፃኗን ከመግደል በፊት ታስራ የግብረ ስጋ ግንኙነት ተፈጽሞባት ነበርም ነው የተባለው። በመጨረሻም በመታነቅ ህይወቷን ማጣቷና በዊልሰም ስልክ ላይም ጥቃቱን የሚያሳዩ ቪዲዮዎች መገኘታቸውን በፍርድ ቤት ሂደቱ ላይ ተገልጿል። ኢራን እጅ ትስጥ ተባለ። ፕሬዝዳንት ዶናልድ ትራምፕ ነው ከኢራን ጋር ተደርሶ የነበረውን የመግባቢያ ሰነድ ወይም ፊርማ አሜሪካ ማራዘም እንደማትፈልግ ያሳወቁት። በዋሽንግተን ቴህራን መካከል ለ60 ቀናት ጦርነት ያረግባል በሚል ይፋ ሆኖ የነበረው ሰነድ ጊዜው መጠናቀቁ ታውቋል። ኢራን መሸነፏን ማመን አለባት በሚል የዛቱት ፕሬዝዳንት ዶናልድ ትራምፕ ዛሬም በኢራን ላይ የበላይነቱን አሜሪካ ወስዳለችም ብለዋል። አደገኛው የትራምፕ አቋም በኢራን ላይ ውሃ የማነሳ ሀሳብ ተደርጎ በቴህራን በኩል የሚወሰድ ቢሆንም ፕሬዝዳንቱ ሀገራቸውን ከአብዮታዊ ዘብ ጋር እየተደራደረች ነው ቢሉም IRGC በፍጹም ከትራምፕ አስተዳደር ጋር ንግግር የለኝም ሲሉም አስተባብለዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በአክብሮት እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ ጤና ይስጥልኝ።